ከአፍሪካ ሀገራት የእርስ በርስ ግጭትና ጦርነት ጀርባ ሁሌም የተፈጥሮ ሀብትና የወሳኝ ማዕድናት ሽሚያ አለ ይላሉ የዘርፉ ባለሙያዎች። በስዊዘርላንዱ የልማት ድርጅት ስዊዝ ኤድ ውስጥ የጥሬ ዕቃዎች አጥኚና የአፍሪካ ማዕድናት ተመራማሪው ማርኮ ሜልም የሱዳንን የእርስ በርስ ጦርነት ማስቆም ከፈለጋችሁ የወርቅ ንግዱን መስመርና ሰንሰለቱን ተከተሉ፣ ከእውነታው ያደርሳችኋል ሲሉ ይመክራሉ። ሱዳናዊው የምጣኔ ሀብት ባለሙያ አብደልዛሚን አላማዊም ከሱዳን የእርስ በርስ ጦርነት ጀርባ ያለው የማይነገር ትልቁ ሽኩቻ የወርቅ ክምችት ያለበትን ቦታ ለመያዝ የሚደረግ ነው ይላሉ። በዓለም ዙሪያ በተለይም የአሜሪካና ቻይና የታሪፍ ጭማሪ ውዝግብን ተከትሎ የዓለም የንግድ ስርዓት ሚዛኑ ተዛብቷል። ጦርነትና ሌላውም ስርዓቱን ሁሉ የማይገመትና ጸንቶ የማይቆም አድርጎታል። በእንዲህ አይነቱ ጊዜ ብዙዎች ክፉ ጊዜን ለመሻገሪያ ገንዘባቸውን በወርቅ ለውጠው ማስቀመጥን ይመርጣሉ የሚሉት ባለሙያዎች በዓለም ዙሪያ የወርቅ ገበያ ዋጋ ታይቶ በማይታወቅ ደረጃ እያደገ የመጣውም በዚሁ ምክንያት እንደሆነ ያብራራሉ። ብዙዎቹ ባለሙያዎች እንደሚሉትም የዓለም የወርቅ ገበያ ዋጋው እንደተሰቀለ ዘለግ ላሉ ተከታታይ ወራት መቀጠሉ አይቀርም። በዓለም ዙሪያ የወርቅ ንግድና ገበያው የመጨመሩን ያክል ህገወጡ የወርቅ ማውጣትና ማሸሽ ተግባርም በተለይም በአፍሪካ ከቁጥጥር ውጪ የሆነ መምጣቱ ይነገራል። ኮንጎ ዴሞክራሲያዊ ሪፐብሊክ ወርቅን ጨምሮ ከሌሎች ማዕድናት $1 ቢሊዮን ያክል ገንዘብ በየዓመቱ በህገወጥ መንገድ እንደምታጣ ይነገራል። ይህ መረጃ የዊልሰን ሴንተር ነው። ሌላኛው በስዊዝ ኤድ የተሰራው የምርምር ጥናት ይፋ እንዳደረገው ደግሞ በየቀኑ 1 ቶን ወይንም ከ1000 ኪሎ ግራም በላይ ወርቅ ከአፍሪካ አህጉር በህገወጥ መንገድ ይሸሻል። ይህም በዓመት ከ$30 ቢሊዮን በላይ ማለት ነው። የጥናት ውጤቱ ይህንን ያክል ትልቅ ገንዘብ የተወሰኑ የአፍሪካ ሀገራት ያለባቸውን ውዝፍ ዕዳ ሙሉ ለሙሉ ሊከፍልላቸው የሚችል እንደሆነ ያስረዳል። ሱዳን፣ ናይጄሪያ፣ ጋና፣ ሞዛምቢክ፣ ሴኔጋል፣ ደቡብ አፍሪካ፣ ኮንጎ ዴሞክራሲያዊ ሪፐብሊክ፣ መካከለኛው አፍሪካ እያሉ ሀገሮቹን መዘርዘር ይቻላል። ሁሉም የሚበዛው የወርቅ ሀብታቸው በህገወጥ መንገድ የሚሸሽባቸው ሀገሮች ናቸው። በደቡብ አፍሪካ ቤንችማርክ ፋውንዴሽን በተባለ ተቋም በቅርቡ የተሰራ ጥናት ይፋ እንዳደረገው ፈቃድ አውጥተው የሚሰሩ ኩባንያዎች ሁሉ በህጋዊነት ሰበብ ተቀምጠው ከጀርባ ህገወጥ ንግድ ላይ ተሰማርተዋል። ቁጥጥሩን ለመከላከልም የሚከተሉት መንገድ በየጊዜው ይቀያየራል። ዴቪድ ቫን ቮይክ የዚሁ የጥናት ቡድን መሪ ሆነው ሰርተዋል። በፊኛ ውስጥ ከተው ወርቁን ይውጡታል። ከዛ የሚፈለገው ቦታ ከደረሱ በኋላ በተዘጋጀላቸው ማረፊያ እንዲቀመጡ ያደርጓቸዋል። በመቀጠል ወርቁን ያወጡታል። ይህ የሚደረገው በየመንገዱ የሚገጥማቸውን የቁጥጥር ኬላ ለማለፍ ነው። ፖሊሶቹ ቦርሳና ሌላውንም ይፈትሻሉ እንጂ በሆድ ውስጥ ስላለው ወርቅ ማወቅ አይችሉም። እዛው የማረፊያ ክፍል ውስጥ ተደራዳሪና ገዢዎች ይመጣሉ። ወዲያው ሽያጭ ይፈጸማል። ይሄ እዚህ ሀገር ትልቅ ስራ ነው። ጋና የአፍሪካ ቀዳሚዋ የወርቅ አምራችና ላኪ ሀገር ነች። ከዓለም ቀዳሚ 10 ወርቅ ላኪ ሀገሮች ተርታም ተመድባለች። የሚበዛው የወርቅ ማውጣት ስራም የተያዘው በቻይናውያን ኩባንያዎች መሆኑ ይነገራል። ባለፉት 25 ዓመታት ብቻ በጋና ከ50,000 በላይ ቻይናውያን በአነስተኛ ደረጃ ወርቅ ማውጣት መሰማራታቸውን በስዊዝ ኤድ የማዕድን አጥኚው ማርኮ ሜል ይናገራሉ። ጋናን በምሳሌነት ብንወስድ የዘርፉ ትልቁ ድርሻ የተያዘው በቻይናውያን ነው። ቻይናውያኑ ማውጫ መሳሪያቸውን ይዘው ከዛው ይደርሳሉ። ወርቁን የሚያወጡትም ብዙ ችግር ባለበት በተሳሳተ መንገድ ነው። እሱ ብቻ አይደለም፣ ያወጡትን ወርቅ በብዛት በህገወጥ መንገድ ነው የሚሸጡት። ብዙውን ጊዜም በቀጥታ ወደ ዱባይ ይልኩታል። ህንድ፣ የተባበሩት አረብ ኤምሬትስና ስዊዘርላንድ ቀዳሚ የአፍሪካ ወርቅ ገዢ ሀገሮች መሆናቸውም ይነገራል። ዱባይ የወርቅ መዲና፣ የወርቅ ከተማ የሚል መጠሪያ እስከ ማግኘት የደረሰችው ከቅርብ ዓመታት ወዲህ ከቀዳሚ 3 የዓለም ወርቅ ላኪ ሀገራት ተርታ ለመሰለፍ የበቃች መሆኗም ይነገራል። የሚበዛው ከአፍሪካ የጦርነትና የእርስ በርስ ግጭት ቀጠና የሚነሳው በህገወጥ መንገድ የሚሸሸው ወርቅ ሁሉ መዳረሻው እዛ እንደሆነ በየጊዜው የሚወጡ ጥናቶች ያሳያሉ። ምንም እንኳን በተባበሩት አረብ ኤምሬትስ በኩል ሐሰት የሚል ምላሽ ቢሰጥም በዱባይ ከ20 በላይ የወርቅ ማጣሪያዎችና ከ7,000 በላይ የከበሩ ድንጋይና ብረቶች ንግድ የተሰማሩ ባለሀብቶች እንደሚገኙ መረጃዎቹ ያስረዳሉ። ከአፍሪካ የሚሸሸው ወርቅ የሚበዛው መዳረሻው እዛ ነው ይላሉ አጥኞቹ። የአፍሪካ ማዕድናት ተመራማሪው ማርኮ ሜል በዓለም አቀፍ የወርቅ ንግድ የመጨረሻው እሴት የተጨመረበት ወይንም ማጣራት የተደረገበት ሀገር የወርቁ ባለቤት ተደርጎ መቆጠሩ የዱባይ ወርቅ የሚለውን ስም ለዛች ሀገር አሰጣት እንጂ መነሻው ከሌላ ነው ይላሉ። ከግጭት አካባቢ ከሱዳን፣ ከማሊ ወይንም ከዚምባብዌ የመጣ በሚል የሚነሳውን የጩኸት ድምፅ ለማስቀረት የሚበዛው በዚሁ መንገድ የሚገኝ ወርቅ በህገወጥ መንገድ ወደ ተባበሩት አረብ ኤምሬት ይላካል። ከዛ ወደ ስዊዘርላንድ፣ ትልቁ ድርሻ ደግሞ ወደ አሜሪካ ገበያ ይላካል።
ግን ወደ አሜሪካ ሲገባ አስመጪዎቹ በስዊዘርላንድ የተመረተና የተጣራ ብለው ነው። የወርቁ መነሻም ስዊዘርላንድ ትሆናለች ማለት ነው። ግን ይህ ወርቅ ምናልባት ከ2 ሳምንት በፊት ጽንፈኞች የሚቆጣጠሩት ወይንም የወንጀል ቡድኖች የሚያዙበት ቦታ የነበረ ነው። አጥኞቹ በአፍሪካ፣ በኮንጎ፣ ሱዳን፣ በመካከለኛው አፍሪካ ሪፐብሊክና በሌሎችም ሀገሮች ካሉ የእርስ በርስ ግጭትና ጦርነቶች ጀርባ ይኸው የማዕድን ስፍራ ሽሚያ መኖሩን ያነሳሉ። በሱዳን እየሆነ ያለውም ይህንን በደንብ ማሳየት ይችላል ሲሉ ያስረዳሉ። በሱዳን የመንግስቱ ጦርም የፈጥኖ ደራሽ ኃይሉም ትልቁ ፍልሚያቸው የወርቅ ማዕድን መገኛ ስፍራዎችን ለመያዝ የሚያደርጉት ነው ብለዋል። ሱዳናዊው የምጣኔ ሀብት ባለሙያ አብደል ዛሚን አልአማዊ ከዛ የሚገኘው ማዕድንን በመሸጥ በቀላሉ ለጦር መሳሪያ መግዣ ያውሉታል ብለዋል። የሚወጣው ጥሬ ወርቅ በቻድ በደቡብ ሱዳንና ግብፅ አድርጎ የሚበዛው መዳረሻው የተባበሩት አረብ ኤምሬትስ ነው የሚሉት ደግሞ የከበሩ ማዕድናት ተመራማሪው ማርኮሜል ናቸው። እንደሳቸው አገላለጽ የሱዳንን ጦርነት ማስቆም ከተፈለገ ቀላሉ መንገድ የወርቅ ንግድ መስመር መከተል ነው። ያ መስመር ደግሞ መጨረሻው የተባበሩት አረብ ኤምሬትስ ነው ብለዋል። ዊልሰን ሴንተር በጥናቱ የአፍሪካን የማዕድን ህገወጥ ንግድ በዝርዝር ቢመለከትም ችግሩ ግን በዓለም ዙሪያ ያለና በብዙዎቹ ሀገሮችም ከታጠቁ ቡድኖች ጀርባ የሚገኝ አቅም ነው ብሏል። በኮሎምቢያ የመንግስት ስጋት የሆኑት እንደ ፋርክና ኤኤልኤን ያሉት ታጣቂ ቡድኖች በዓለም ዙሪያ በኮኬይን ንግድ ቢታወቁም ከዛ የበለጠውን ገቢ ግን የሚያገኙት ከማዕድን ሽያጭ መሆኑንም ይህ ተቋም ይፋ አድርጓል። ፈረስት ፖስት፣ ኤፒ፣ wilsoncenter.org፣ cnbc.com እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።